ከዜሮ ለመጀመር 1000 ሰብስክራይበር ለማግኘት እና 4000 ዋች አወር ለማግኘት በጣም ወሳኝ የሆነ ነገር ነው። ዲፋልት ላይ ያስገቧቸው ነገሮች መጥቷል። ይሄን ዲፋልት ላይ አስገብቼ ነበር ባለፈው። ብዙ ጊዜ እኔ ሁሌም ፖስት ሳደርግ ይሄን ነው የሚጠቀመው። አሁን ይሰጠኛል ታይትል ይኸው 10 ታይትል ይሰጠኛል። ከዚህ ውስጥ አንድ መርጣለሁ። ከዛ ተምኔል ታይትል ይሰጠኛል። ተምኔል ታይትል አንድ 5 ሰጥቶኛል። ከዛ ተምኔል ዲዛይን አይዲያ ሰጥቶኛል። ከዛ ሰርች ኢንጂን ኦፕቲማይዜሽን ቪዲዮ ዲስክሪፕሽን ሰጥቶኛል። ታጎቹን ኪወርዶቹን ሰጥቶኛል። ሃሽታግ ሰጥቶኛል። ከዛ ፒን የሚሆን ኮመንት አስፈላጊ ከሆነ ሰጥቶኛል። ኮንተንት ክሬተር ለመሆን ምን ያስፈልጋል የሚለውን ነገር ከባለፈው የቀጠለ ነው። ምን ያስፈልጋል? ባለፈው ቻናል ክሬት እንደሚደረግ በደንብ የዛሬ ሳምንት አይተናል። ከዛ የቀጠለ ነው ዛሬ እንዴት ፖስት እንደምናደርግ ቪዲዮ እንዴት ሰርተን ያንን ቪዲዮ ቻናል ላይ እንዴት ፖስት በደንብ የማልና ምን ያስፈልጋል፣ ምን ቱል አለ በእጃችን የሚለውን ነገር በደንብ ይሄን የዛሬውም የትኛውም ቢግነር የሆነ ሰው በዚህ መልኩ መቀጠል ይችላል ማለት ነው። ስለዚህ ከዜሮ ለመጀመር 1000 ሰብስክራይበር ለማግኘት እና 4000 ዋች አወር ለማግኘት በጣም ወሳኝ የሆነ ነገር ነው። አንድ ሰው ቪዲዮ ፖስት ሲያደርግ እንዴት ሰርች ተደርጎ መታየት እንዳለበት፣ እንዴት በሰው እይታ ውስጥ መግባት እንደሚችል በደንብ የሚያሳይ ነገር ነው። ምናልባት በተለያየ ኤአይ ቱሎች ተጠቅመን ይሄንን የምናሳካበት መንገድ ይሆናል። ክሊር የሆነ ጎል መኖር አለበት። ይሄንን ለማድረግ ክሊር የሆነ ጎል አንድ ሰው ማስቀመጥ መቻል አለበት። ከዛ የተነሳ ምን ማድረግ አለበት? አንድ ኒች፣ ክሊር የሆነ ኒች መምረጥ አለበት። በኋላ የኔ ኦዲየንስ ማን ነው የሚለውን ነገር ክሊር የሆነ ነገር ማስቀመጥ መቻል አለበት። ምን አይነት ፕሮብሌም ሶልቭ እያሉት የትኛውን ችግራቸውን አድርግ። ለምሳሌ እኔ ለእናንተ የማሳየው የተለያየ ገንዘብ ምንጭ እንድታገኙ አንተ የገንዘብ ፍላጎቱን ለማርካት የትኛው መለባችሁ እየነገርኩ። ስለዚህ እናንተ የገንዘብ ችግሩን እየፈታችሁ ነው ወይስ የእውቀት ወይስ የግንዛቤ ወይ የሳይኮሎጂ ወይ የመዝናኛ የትኛው ላይ እንዳላችሁ ራሳችሁን ማየት፣ ከዛ ተነስታችሁ የቻናል ተመልካቹን ማስቀደም። አሁን ቀጥታ ምን እናደርጋለን? ቻናል ላይ ገብተን እየፖሰትን ማየት አለብን ማለት ነው። ስለዚህ ዛሬ በጣም ፈተና አድርጌያለሁ። ስለዚህ አንድ ቪዲዮ ፖስት እናደርጋለን ማለት ነው። ይታያል አይ ቲንክ። እሺ እዚህ ጋር ይኸውላችሁ ባለፈው ስለ ፊልም ስለምን ሰርች ስላደረኩ አሁን የሚመጡ ነገሮች እንዳለ ፊልም ናቸው። ያ የሆነበት ምክንያት እንግዲህ የመጀመሪያ ሰርች የተደረገ ወርድ ደጋግሞ ስለዚህ እዚህ ጋር ቻናሉ ራሱ ነው ላሳያችሁ። ስቱዲዮ ላይ ገብቼ ዲጂታል ብሬን ራሱ ነው ባለፈው ምናልባት የዛሬ ሳምንት የነበራችሁት ይሄ ነው ቻናሉ። ከዛ እዚህ ቻናል ላይ አሁን ፖስት ማድረጋለን ማለት ነው። ክሬት የሚለው ጋር ገብተን አፕሎድ ይኸውላችሁ ክሬት ፖስት ኒው ፕሌይሊስት ኒው ፖድካስት ጎ ላይቭ አፕሎድ ይላል። አፕሎድ ቪዲዮስ የሚለው ጋር እንገባለን። ከዛ ሴሌክት ቪዲዮ የሚል አለ። እዚህ ጋር ድራግ አድርገን ድሮፕ ማድረግ እንችላለን። ለምሳሌ ይሄን ቪዲዮ እኔ እዚህ ጋር ፖስት ለኩ እንበል። እዚህ ጋር ድራግ ድሮፕ ማድረግ እችላለሁ። ካልሆነ ደግሞ እዚህ ጋር ሴሌክት ፋይል የሚለው ጋር ገብቼም ማድረግ እችላለሁ። ከዛ አሁን አንድ ነገር እናደርጋለን። እዚህ ጋር ቪዲዮ አፕሎድ እያደረገ ነው፣ 13 እያለ ነው። ትንሽ ቪዲዮ ስለሆነ ችግር የለውም። ሆም ብዬ ነው እንደኩት። አሁን ታይትል አጻጻፍ፣ ዲስክሪፕሽን ምናምን ባለፈው የጀመርኳቸው ነገር። ለምሳሌ ይሄንን ባለፈው ምን ላይ ነበር መጻፍ የጻፍኳት መጥቹ ላሳያችሁ። እሷን ዲፋልት ላይ ያስገቧቸው ነገሮች መጥቷል። ይሄን ዲፋልት ላይ አስገብቼ ነበር ባለፈው። ከዛ ደግሞ ሌላም ነገር ዲፋልት ላይ ያስገባሁት ነገር አለ ላሳያችሁ። ሰርች ታግ ላይ ይኸውላችሁ የኔን ስም ብቻ ነው ያስገባሁት። እነኚህን አሁን ዲፋልት ላይ ገብቼ ላሳያችሁ እችላለሁ። እዚህ ጋር እንደዚህ ገባና ስቱዲዮ ላይ ልግባ፣ ዩቲዩብ ስቱዲዮ ላይ ልግባና ከዛ ከስተማይዜሽን ላይ ስገባ ዲፋልት ሴቲንጎች ከስተማይዜሽን ሳይሆን ሴቲንግ ውስጥ እዚህኛው ሴቲንግ ውስጥ ከዛ አፕሎድ ዲፋልት የሚል አለ። ይሄውላችሁ ይሄ ሁሉ ጊዜ ቻናል ላይ አፕሎድ ባደረግን ቁጥር የሚመጣ ዲስክሪፕሽን ነው። ከዛ እቺም ታጓ ሁሉ ጊዜ የምትመጣ ነች። አሁን ለምሳሌ እዚህ ጋር ሌላ ነገር ብንጨምር ያ ሁሉ ይመጣል ማለት ነው። እዚህ ጋርም የተጨመረ በሙሉ ሁሌም የማይደጋገሙ ተመሳሳይ የሆኑ ስሩ ቪዲዮዎችን እዚህ ጋር ማስቀመጥ እንችላለን ማለት ነው። ከዛ ውጪ የሚቀያየሩ ነገሮችን ብቻ መቀያየር ተመሳሳይ ለምሳሌ ቻናሎቹ ቻናል ይሄ ቴሌግራም ቻናል ሊንክ
ፌስቡክ፣ ቲክቶክ ምናምን እዚህ ጋር እናስቀምጣለን። ከዛ ኮመንሊ የቻናል ታጎች ለምሳሌ ስማችን ሊሆን ይችላል፣ ስራ ተግባራችን፣ ኦንላይን ወርክ ምናምን የሚባሉ ነገሮች እዚህ ጋር ከኛ ቻናል ጋር የሚሄዱ ነገሮችን ከዛ ተነስተን አሁን ይሄን ክሎዝ እናድርግና ወደዛኛው እንምጣ። ስለዚህ እዚህ ጋር አሁን ስለ ቪዲዮዎቹ ለምሳሌ ይሄ ቪዲዮ ስለምንድን ነው ማወቅ አለብኝ መጀመሪያ። ስለዚህ እዚህ ጋር ቻት ጂፒቲ ልክፈትና ላሳያችሁ። ከዛ አንድ ሊንክ ያገኛል። ይህንን ሊንክ ኮሜንት ላይ ምናልባት አስቀምጥላችኋለሁ ለእናንተ እንዲሆን። ተምኔል፣ ታግ ምናምን ሃሽታግ ሁሉን ነገር ያካተተ ነው። እሺ ይሄ ያስፈልጋል በእርግጠኝነት። እዚህ ጋር ቻት ጂፒቲ ከፍቻለሁ፣ ጎግል ዶክ ከፍቻለሁ። ስለዚህ ጎግል ዶክ ለምን ይጠቅማል ካላችሁ እንዳለ ፕሮምፕት ተዘጋጅቶ ተቀምጧል። እኔ ይሄን ሁል ጊዜ የሚጠቀመው ነው እና ያንን እንዴት እንደምሰራና ከቻት ጂፒቲ ጋር አገናኝቼ እንዴት እንደምሰራ ላሳይ። ስለዚህ የቪዲዮ ሀሳብ ለምሳሌ ቪዲዮ አይዲያ ምን ልበል፣ ግሮክ ሳይሆን ሜታ ኤአይ አሰራር ነው ብዬ ባስብ፣ እንደዚህ ነው ብዬ ባስብ፣ ከዛ አንድ ነገር ጠይቃለሁ፣ ጊቭሚ እሺ በአማርኛ ልጻፍ፣ የሜታ ኤአይ አሰራር 2 መስመር ሰመሪ ስጠኝ በእንግሊዘኛ ልበል፣ ኢንግሊሽ። አማርኛም ያው እንዳይቀላቅል ብዬ ነው፣ አማርኛም ይሰጣል ከጠየቅኩት፣ ግን እንዳይቀላቅል በእንግሊዘኛ። በ2 ሰንተንስ እቺ ማብራሪያ ነች ማለት ለእንትን ውስጥ ምገባ ነው፣ ፕሮምፕት ውስጥ ምገባ ነች። እና እዚህ ጋር ምን ይላል መሰለ፣ እዚህ ጋር ጊቭ ሚ ካቺ ዩቲዩብ ቪዲዮ ታይትል አይዲያ ዛት ዊል ጌት ሃይ ክሊክ ስሩ ሬት፣ ኮንሲደር ኤስኢኦ ኦልሶ ኮንሲደር ዩቲዩብ ተርምስ ኤንድ ኮንዲሽን ዛት ሊድ ቪዲዮ ቱ ዳውን፣ ጊቭ ሚ ካቺ ቴክስት ኦፕሽን ፎር ማይ ተምኔል ዛት ዊል ጌት ሃይ ክሊክ ስሩ ሬት ኤንድ ዲስክራይብ ሃው ቱ ተምኔል ሹድ ሉክ ይላል። Give me detailed search engine optimization video description that include highly searchable keyword up to 500 character of search engine optimization tag or keyword separated with comma for this video title. Give me search engine ይሄ ሁሉ ማብራሪያ አለ፣ ግን ታይትሏ ከዚች እስከዚች ነች። ይሄው ከዚህ እስከ ታች ያለችውና 2 ሰንተንስ ሰመሪ የሚባለው እቺ ከዚች እዚች ነች። ስለዚህ ምን አደርጋለሁ? ይህን በሙሉ ኮፒ አደረግና ቻት ጂፒቲ ላይ መጥቼ እዚህ ጋር ፔስት አደረግና አሁን ምን አደርጋለሁ? ታይትሏን ቀይራ ታይትል ምትላለች 2 ሰንተንስ ሳመሪ ማለት ይሄንን ኮፒ አድርገን ከዚህ እስከ ታች ያለውን ፔስት እናደርጋለን። ከዛ ታይትል ደግሞ እዚህ ጋር አለች፣ ታይትል ምትሏ እዚህ ጋር ስቴፕስ ቱ ክሬት ቪዲዮ ኢን ሜታ ኤአይ ብዬ ታይትሏን አስቀመጥኩኝ። ከዛ 2 ሴንተንስ ሰመሪም ሰጥቻለሁ። ስለዚህ አሁን ሙሉ የቪዲዮ ፖስቲንግ ኢንፎርሜሽን ይሰጠኛል ማለት ነው ቻት ጂፒቲ። ስለዚህ ብዙ ጊዜ እኔ ሁሌም ፖስት ሳደርግ ይሄን ነው የሚጠቀመው። አሁን ይሰጠኛል ታይትል ይኸው 10 ታይትል ይሰጠኛል። ከዚህ ውስጥ አንድ መርጣለሁ። ከዛ ተምኔል ታይትል ይሰጠኛል። ተምኔል ታይትል አንድ 5 ሰጥቶኛል። ከዛ ተምኔል ዲዛይን አይዲያ ሰጥቶኛል። ከዛ ሰርች ኢንጂን ኦፕቲማይዜሽን ቪዲዮ ዲስክሪፕሽን ሰጥቶኛል። ታጎቹን ኪወርዶቹን ሰጥቶኛል። ሃሽታግ ሰጥቶኛል። ከዛ ፒን የሚሆን ኮመንት አስፈላጊ ከሆነ ሰጥቶኛል። እነኚህን ሁሉ ሰጥቶኛል። ስለዚህ አሁን ቀጥታ እዛ ላይ መውሰድ መጀመር። ለምሳሌ ታይትል ሃው ቱ ክሬት ቪዲዮ ዩዚንግ ሜታ ኤአይ ስቴፕ ባይ ስቴፕ ጋይድ 2026 ይላል። ይሄን እሺ የመጀመሪያውን እናንተ መምረጥ ትችላላችሁ። እኔ የመጀመሪያውን ወሰድኩና እዚህ ጋር ታይትል የሚላለ እዚህ ጋር አስገባው። ይሄ ታይትል 100 ካራክተር ነው የሚወስደው። ስለዚህ ከ160 ነው አሁን የተጠቀምነው። እንደዚህ ሆኗል። ከዛ ዲስክሪፕሽን እዚህ ጋር ያስፈልገናል። ዲስክሪፕሽንም ሰጥቶኛል። ዲስክሪፕሽን ምንድነው? እዚህ ጋር ይሄውላችሁ ሰርች ኢንጂን ኦፕቲማይዝድ የሆነ ቪዲዮ ዲስክሪፕሽን ሰጥቶኛል። ይሄን ኮፒ አድርጌ እዚህ ጋር ፔስት አደርጋለሁ። ከዛ ቀጥሎ ሃሽታግ ከታች እናስገባለን። ሃሽታግ የቱ ጋር ነው? ይኸውላችሁ ሰርች ኢንጂን ሃሽታግ፣ ይሄንን ሃሽታግ እናስገባለን። ከዛ ደግሞ አሁንም ሌላ ነገር ታግ ለብቻው ይኸው ታግ ወይም ኪወርድ እነኚህን እንዳለ ኮፒ እናርግና አሁንም እዚህ ጋር ገብተን እታች እንወርዳለን። ታግስ ሚል አለ። ቅድም ታሜ ቶራ ሚል ይሄ ብቻ ነው ያለው። እዚህ ጋር ይሄን እናጠፋና ካልፈለግን
እዚህ ጋር ፔስት ስናደርግ ይኸውላችሁ ታጎቹን መርጥ። እነኚህ በሙሉ ሰርች ተደርጎ የሚወጡ ቃላቶች ነው። አሁን ለምሳሌ እዚህ ጋር አንድ ሜታ ኤአይ ብሎ አንድ ሰው ሰርች ሲያደርግ ይሄ ቪዲዮ ይወጣል እዛ ቦታ። ግን በጣም ብዙ እንትን ይፈልጋል ማለት ቻናላችን በለመደ ቁጥር ቶፕ ይመጣል። አሁን ላይ የመጀመሪያ ሰርች ላይ ቶፕ ላይመጣ ይችላል። ግን 3 4 5 ሰርች ሲደረግ ኪወርዶቹ ደግሞ የኛ ዩኒክ ሲሆኑ ከዛ ከላይ የሆነ ይመጣል ማለት ነው። ስለዚህ አሁን ታግ፣ ሃሽታግ፣ ታይትል፣ ዲስክሪፕሽን አስገብተናል። ቪዲዮአችን ይኸውላችሁ ታይትል ይሄ ነው፣ ዲስክሪፕሽን ይሄ ነው አስገብተናል። ሃሽታግ ይሄ ነው። ከዛ ታግ አስገብተናል። አሁን ምን ይቀራል? ሌላም ማሳያችሁ ብዙ ነገሮች አሉ። አሁን ተምኔል ይቀራል። ተምኔል ክሬት ለማድረግ ተምኔል አይዲያ ሰጥቷችሁ እዚህ ጋር እንዳለ ሰጥቷል። ባክግራውንድ፣ ሜን ቪዥዋል፣ ፌስ ኤሌመንት፣ ቴክስት ምናምን ሁሉን ነገር ሰጥቷል። ይሄንን እንዲህ እናርግና ኮፒ አድርገን እዚህ ጋር ፔስት እናደርጋለን። ከዛ ታይትል ከነኚህ ከአራቱ አንድ እንመርጥ። ሜታ ኤአይ ማጂክ ብለን እቺን ታይትል እናደርጋለን። ከታች እንጽፍና ከዛ ታይትል ብለን እቺን እንጽፋለን። ከዛ ኢንተር እንላለን። ክሬት ያደርጋል። ቻት ጂፒቲው ራሱ ነው ክሬት የሚያደርገው እና ክሬት ሲያደርግ የተወሰነ ደቂቃ እንኳን ባይሆን 1 ደቂቃ ወይም 20 ሰከንድ 30 ሰከንድ ሊቆይ ይችላል። አሁን ፈጠን አድርጎ ሰርቶልናል። ይኸው ክሬት እያደረገ ነው። ኦልሬዲ እየጨረሰ ነው። ስለዚህ እንጠብቀው ትንሽ። ይኸውላችሁ ክሬት አድርጓል። ይሄን ፎቶ በራሳችን መቀየር እንችላለን። ለምሳሌ እዚህ ጋር ራሳችንን ከፈለግን እዚህ ጋር አድ ፕላስ ምልክቷን ነክተን እዚህ ጋር አፕሎድ እናደርጋለን። የራሳችን ቪዲዮ የራሳችንን ፎቶ ለምሳሌ እኔ የራሴ ሳይሆን ዝም ብዬ የሆነ ፎቶ ልጨምርና እሺ የኔ ይሁን ችግር የለም። እሺ ይሄንን አዳረኩና ሪፕሌስ ባይ ዚስ ፎቶ ልበል። ሰብጀክቱን በዚህ ሪፕሌስ the subject picture ብዬ ልስተው እንደገና። ከዛ ሪፕሌስ ያደርግ። ይሄ በፊት ከ500 እስከ 1000 ብር አስከፍሎ የሚሰራ ተምኔል ነው እና በዶላር ሲሰራ $10 የሚያስከፍል ስራ ነው። ብዙ ሰዎች እንደዚህ ተከፍሎላቸው ይሰሩ ነበር። እኔም ከፍዬ አሰራ ነበር ማለት ነው። ስለዚህ አሁን በኤአይ የተቀማው አንዱ ነውና ይኸውላችሁ የኔም ቪዲዮ አስገብቷል። ይሄን ቪዲዮ ነው የሰጠሁት ኤክስፕሬሽን ጨምሮ እጄን ምናምን አስደርጎ ጉንጬ ላይ አስደርጎ ምናምን ነው እና እንዴት ኤአይ ክሬት እንደሚያደርግ ይሄኛውን ቪዲዮ ይሄን ፎቶ ራሱን የኔም ፎቶ ተቀብሎ በዚህ ሪፕሌስ አድርጓል ማለት ነው። ስለዚህ ይሄንን ዳውንሎድ እናደርጋለን ቀጥታ። ስለዚህ ዳውንሎድ ስናደርግ ይሄ ደግሞ 2 ሜጋባይት እና ትንሽ ሳይዙ ተለቅ ይላል ከተምኔል ሳይዝ። ስለዚህ ምን እናደርጋለን? በፒሲ ወይም በተለያየ ዲቫይሳችሁ ትገቡና ኤዲት ትላላችሁ። ኤዲት ስትሉ እንደዚህ ይመጣል። ምናልባት እቺን ነገር ሼር ላርግ ኤዲት ሳደርግ እሺ፣ እዚህ ጋር ኤዲት ልበልና ከዛ እዚህ ጋር ፍሪ የምትለዋለች ቶሎ ብዬ ለእናንተ ስለማይታይ እኔ ቶሎ ብዬ ኤዲት ላርጋት። ኦኬ፣ ስለዚህ እንደዚህ ሆኗል። እሺ አሁን እንደዚህ እናደርጋለን። ከ2 ሜጋባይት በላይ ከሆነ ዩቲዩብ አይቀበልም። ስለዚህ ኢሜጅ ኮምፕሬሰር ብለን ኮምፕሬሰር ኦንላይን ፍሪ እንበልና ሰርች እናርግ። እዚህ ጋር የመጀመሪያ የመጣውን ክሊክ ስናደርግ እንደዚህ ይመጣል። ሴሌክት ኢሜጅ ብለን ቀጥታ ከዳውንሎድ ውስጥ አሁን ዳውንሎድ ያደረግነውን ይሄንን ሴሌክት እናደርጋለን። ይሄ መጥቷል። ስለዚህ እዚህ ጋር ኮምፕረስ ኢሜጅ የሚል አለ። እሱን ክሊክ ስታደርጉ እንደዚህ ይመጣል። እሺ ኮምፕረስ አድርጎ ሲጨርስ ዳውንሎድ አድርገን ሜጋባይቱን ይቀንስ። ይኸውላችሁ 2.2 የሆነ ሜጋባይት 553 ኪሎባይት አለ። ስለዚህ አድርጎ ጨርሶ ዳውንሎድ አድርጓል ራሱ። ይሄው ዳውንሎድ እያደረገ ነው። ከዛ ቀጥታ ገብተን እዛ አፕሎድ ማድረግ እንጀምራለን ማለት ነው። እዚህ ጋር ተምኔል ላይ እንገባና አፕሎድ የሚለው ጋር እነካለን። እሺ አይ ቲንክ የጨረሰ አይመስለኝም። አሁን ገና ጨረሰ። ስለዚህ እንደገና ሪፍሬሽ አድርገን እንገባ። እዚህ ጋር እንደዚህ ሲመጣ እቹት መታለች። ከላይ እችን ክሊክ ስናደርግ እንደዚህ የቅድሙን ልዩነት ባሳያችሁ 2 ሜጋባይት የሆነው ወዲያውኑ ሪጀክት 2 ሜጋባይት እና ከዛ በላይ። ከዛ ፕሌይሊስት ያስፈልጋል። ቪዲዮ ክሬት ስታደርጉ ፕሌይሊስት እዚህ ጋር ክሬት ማድረግ አለባችሁ። ለምሳሌ የክሬት ፕሌይሊስት ብዬ ኒው ፕሌይሊስት ልና እዚህ ጋር ታይትል ሰጣል። ለምሳሌ ኤአይ ወርክስ ብዬ ፕሌይሊስት ብሰጥ ከዛ ፕሌይሊስቱን የት እንደምናገኝ ለማሳየት ነው።
ፕሌሊስት ወሳኝ ነው በጣም በልክ ፕሌይ ለማድረግ። ምሳሌ አንድ ሰው ስለ ኤአይ ለብቻ ፕሌሊስት ክሬት ካደረገ፣ ስለተለያዩ ስለ ኦንላይን ወርክ ለብቻ ፕሌሊስት ምናምን አድርጎ ክሬት ካደረገ ገብታችሁ ፕሌሊስት ውስጥ ስታጫውቱ ሁሉንም ምናልባት ይሄን ቪዲዮ ፖስት እያደረጋችሁ ከመቶ በላይ ሲሆን መፈለጉ በጣም መከራ ነው የሚሆነው። ያኔ ይገባችኋል ማለት ነው። ስለዚህ ፕሌሊስት አስፈላጊ ነው። ከዛ እዚህ ጋር ባለፈው አሳይቻችኋለሁ። ይሄ ለልጆች የሚሆን ኮንተንት ነው አይደለም የሚለውን ዲፋልት ላይ ኖ ስላልን ኖ የሚለው ይመጣል ሁሌ። ከዛ ፔይድ ፕሮሞሽን አለ ወይ የለም የሚለውን ነገር ይጠይቃል። ፔይድ ፕሮሞሽን እዚህ ቪዲዮ ላይ ኢንክሉድ ተደርጓል አልተደረገም የሚለውን ይጠይቃል። አልተደረገም። ከዛ ኦልተርድ ኮንተንት ይላል። ይሄ በኤአይ ጀነሬት የተደረገ ኮንተንት ነው አይደለም ይላል። ዩቲዩብ ይሄን የሚጠይቅበት የመጀመሪያ ምክንያት ያለ ጥርጣሬ ይሄንን ለማሳየት ነው። እዚህ ጋር ክሊክ ካልተደረገ እዚህ ጋር ኤአይ ጀነሬት የሚያደርገውና ያላደረገውን መረዳት አይችልም ማለት ነው። ስለዚህ የሆነ ሰዓት ላይ ካወቀ ይሄንን ቪዲዮ ሊያወርድ ይችላል። ግን ቀድመን ከተናገርን ለምሳሌ ኤአይ ኦልተርድ ኮንተንት በኤአይ ክሬት የተደረገ ነው ብዬ ፐርሚሽን ከሰጠሁት ተቀብሎ በቃ ምንም ሌላ ጥያቄ አይጠይቅም፣ ያልፋል ማለት ነው። ለሰዎችን ላለማወዛገብ ማለት ነው። ከዛ ኢንቫይት ኮላቦሬተር ይላል። ይሄ አዲስ የተጨመረ ፊቸር ነው። ኮላቦሬተር ለምሳሌ የኔ ቻናል ጋር ኮላቦሬት የሚያደርግ ታዋቂ ቻናል ካለ ለቪዲዮ እይታ በጣም ወሳኝ ነው ማለት ነው። ስለዚህ ለምሳሌ እኔ ኢንቫይት ኮላቦሬተር ብዬ ለርን ስኪል የኔን ቻናል ቱቱ ብዬ ስል የኔን ቻናል ቀጥታ ያመጣል። ከዛ ይሄንን ክሊክ ካረኩ እንደዚህ ይመጣል። እዚህ ጋር አለው አናሊቲክስ ይላል። የቪዲዮ መረጃዎቹን እንዲያይ እፈቅዳለሁ አልፈቅድም የሚለውን ትሰጣላችሁ። ብትፈቅዱ ችግር የለውም። ክሬት ቪዲዮ ሊንክ ይላል። ሊንኩን ትሰጣላችሁ። ይሄን ለዛ ሰው ትልካል። ያ ሰው ይሄን ሊንክ ተጠቅሞ ሲገባ በሱ ቪዲዮዎች ውስጥ ይሄ ቪዲዮ ይገባና ለሰዎች መታየት ይጀምራል ማለት። ይሄ ኮላቦሬሽን ሰዎች አክሰፕት ካደረጉ በጣም አሪፍ ነገር ነው። ስለዚህ ወደፊት በጣም የሚጠቅም እና ይሄንን በዚህ መልኩ ትዘጉትና ለዛ ሰው ልካችሁ ከዛ ወደ ቀጣይ ስቴፕ ኦልሞስት ስቴፖቹን ጨርሰናል። እዚህ ጋር ያሉትን ኔክስት ስትሉ ቪዲዮ ኤሌመንት የሚባል ነው። ይሄ ቪዲዮ ኤሌመንትስ ውስጥ ኢንድ ስክሪን እና ካርድስ የሚባሉ ነገሮች በጣም ወሳኝ ነገር። ለምሳሌ አንድ ቪዲዮ እዚህ ጋር ላሳያችሁና ዩቲዩብ ላይ ልግባና አንድ ቪዲዮ ላሳያችሁ ኢንድ ስክሪን ምን እንደሆነና ካርድስ ምን እንደሆኑ ማለት። ለምሳሌ የኔ ቪዲዮ አንድ እንደዚህ ብዬ ሰርች ላርግና በዚሁ አጋጣሚ ይመጣል አይመጣም የሚለውን ነገር ማየት ትችላላችሁ። የኔ ቪዲዮ ሰርች ስታደርጉ ይመጣል ኪወርዶቹን ስለተጠቀምኩ። ስለዚህ እንደዚህ ሲመጣ ኢንድ ስክሪን የሚባለው መጨረሻ አካባቢ የሚመጣ ስክሪን ነው። ምናልባት ቪዲዮ ሊዘጋ አካባቢ 10 ሰከንድ ሲቀር ይመጣል። ይሄውላችሁ ይሄ ሁለቱ ኢንድ ስክሪን ይባላል። ኢንድ ስክሪን ማለት ይሄ ሰብስክራይብ የሚያስደርግ ይሄ ቀጣይ ቪዲዮ ከነኚህ ሁለቱ መርጦ እንዲያይ የሚያደርጉ ማለት ነው። ስለዚህ ኢንድ ስክሪን የሚባሉትን አሁን እንመርጣለን ማለት ነው። እዚህ ጋር እንገባና ከዚህ በፊት ቪዲዮ የለኝም፣ ቪዲዮ ቢኖር ኖሮ ይመጣ ነበር። እዚህ ጋር እንዲህ ይገባና እንደዚህ አይነት ቴምፕሌቶች ይመጣሉ። ቴምፕሌቶች ሲመጡ እዚህ ጋር ቪዲዮ ይመጣል። ለምሳሌ የኔ ቪዲዮ አሁን ከዚህ በፊት ፖስት ያደረኩት እዚህ ጋር የለም። ስለዚህ ሞስት ሪሰንትሊ አፕሎድድ ብዬ ስለው በቅርቡ አፕሎድ የተደረገውን ይመጣል። እዚህ ጋር ደግሞ ክሊክ በተን ሰብስክራይብ በተን ትመጣለች። ይሄንን ሴቭ እናደርጋለን ማለት ነው። ሴቭ ስናደርግ እዚህ ቪዲዮ ላይ መጨረሻ ላይ እንደዚህ አይነት ነገር ይመጣል። እንደዚህ አይነት ነገር። ስለዚህ ኢንድ ስክሪን የሚባሉት እነኚህ ናቸው። ከዚህ ተነስተን ሌላ ካርድ ውስጥ እንገባለን። ካርድ የሚባሉት ደግሞ ከላይ የሚመጡ ነገሮች ናቸው። ለምሳሌ ላሳያችሁ የት አካባቢ ላይ ካርድስ የኔ ቪዲዮ ላይ ብዙ ጊዜ ይኖራሉ። ከላይ ከቶፕ ነው የሚመጡት። እነኚህን አሁን ለማግኘት በጣም ከባድ ነው። በእርግጥ ድንገት ስለሚመጡ ከላይ እዚሽ ጋር በጽሁፍ መልክ ይመጣሉ። ቀጣይ ቪዲዮ ይሄን ብታይ እንደዚች ትመጣለች። ምናልባት ካርዷን እሷን አድ ለማድረግ ከዚህ በፊት ቪዲዮ ከሌለ ምንም የሚቻል አይደለም። ግን ፕሌሊስት አድ ማድረግ እንችላለን። ፕሌሊስት ለምሳሌ ይሄንን እንደዚህ አድርጌ እዚች ጋር እቹት ራሷ ትመጣለች። ኤአይ ወርክስ። ከዛ ደግሞ ሌላም 5 ነው የሚቻለው በአንዴ። ከዛ ቻናልም ማድረግ እንችላለን። ለምሳሌ ቻናል እኔ ለምሳሌ የኔን ቻናል አድ ላርግና ላሳይ። እሺ ይሄው መጣ።
ይህንን ቻናል ምን ብዬ ይላል ታይትል ስጥ ይላል። ከስተም ታይትል ሰብስክራይብ ብዬ እንደዚህ ብዬ ሰጠሁት። እሺ ከስተም ሜሴጅ ሁለቱንም ተመሳሳይ ማድረግ እንችላለን። ይኸውላችሁ እዚሽ ጋር ሰብስክራይብ ብላ መጣች። እቺን ሰው ክሊክ ሲያደርግ ሰብስክራይብ እንዲያደርግ ማለት ነው። እንደዚህ እያደረግን መስጠት እንችላለን ማለት ነው። ካርድ የሚባለው ይሄ ነው። ቦታ መርጠን እንደዚህ እናደርጋለን። እነኚህ ሁለቶቹ ከጨረስን ኦልሞስት ጨርሰናል። ቼክ አድርጓል። እዚህ ጋር ደግሞ ቼክስ የምትለው ጋር ስንመጣ ኮፒራይት ኢሹ ካለ እዚህ ጋር ነው። አሁን እዚህ ጋር ኖ ኢሹ ፋውንድ ይላል። የሆነ ኮፒራይት ኢሹ ቢኖር ኮፒራይት ወይም ኮንተንት ክሌም ወይም ሪዩዝድ ኮንተንት ብሎ እዚህ ጋር ይጻፋል። ከዛ ተነስታችሁ ማስተካከል ያለባችሁን ፖስት ሳታደርጉ እዚሁ ማስተካከል እዚህ ጋር ኖ ኢሹ ፋውንድ ስላለ እኔ አልፋለሁ ማለት ነው። ከዛ ወደዚህ ስንመጣ አሁን ፕራይቬት ነው ያለው። ፕራይቬት ማለት ለኔ ብቻ እንዲታይ ማለት ማንም እንዲያይ አልተፈቀደም ይሄ ቪዲዮ። አንሊስት ማለት ደግሞ ሰብስክራይበሮች ብቻ ወይም ሊንክ የተላከላቸው ሰዎች ብቻ እንዲያዩ። ፐብሊክ ሲሆን ግን ለሁሉም ሰው እንዲታይ ማለት ይሄው። ለምሳሌ ማንም ሰው ይሄንን ሰርች አድርጎ ማግኘት ይችላል። በሪኮሜንዴሽን መልክም ሊመጣ ይችላል። ሊንክም ሲላክ ማየት ይችላል። ስለዚህ በዚህ መልኩ እንደዚህ አድርገን ፖስት ማድረግ እንችላለን ማለት ነው። ስለዚህ ስኬጁልም ማድረግ እንችላለን። ለምሳሌ እኔ ዛሬ ፖስት ማድረግ አልፈልግም፣ ነገ ከቀኑ 6 ሰዓት ላይ እንዲፖስት ፈልጋለሁ ቢል ዛሬ ቀኑ ማርች 20 ነው። ስለዚህ ማርች 21 ላይ ካላንደር ላይ ገባና ሰዓቱን አጀስት አደርጋለሁ ማለት ከቀኑ 6 ሰዓት ማለት 12 ፒኤም ማለት 12 ኤኤም ማለት። ስለዚህ እዚህ ጋር ገባና 12 ኤኤም ብዬ ታይም ዞን እዚህ ጋር ማስተካከል እችላለሁ። ጂኤምቲ ፕላስ 3 ነው ሁሌም የምንጠቀመው። እዚህ ጋር ጂኤምቲ ፕላስ 3 ስናደርግ ይመጣል። ከዛ ሴታስ ፕሪሚየር ካልን ቪዲዮ መጀመሪያ እንደ ላይቭ ይተላል። ከዛ በኋላ ለሰዎች እንትን ይበል ነው። ፕሪሚየር ማለት አንዳንዴ ቪዲዮዎቹ ሲጀምሩ ልክ እንደ ላይቭ ሆኖ ይተላለፉና ከዛ ለሰዎች እንደተፖሰተ የሚነገረውን ስለዚህ ፕሪሚየር ካደረግን እንደዚህ ይሆናል ማለት ነው። ስለዚህ ከዚህ በኋላ ምን ሆነ ማለት ነው? ይሄ ቪዲዮ ኦልሬዲ አጀስት ሆኖ አልቋል ማለት ነው። ለምሳሌ ሌላ ጊዜ ይሄንን ቪዲዮ ኤዲት ሳደርግ እንትኑ ላይ ቀጥሎ ይሄን ቪዲዮ እንደገና ሪኤዲት አድርጌ ስለቅ ሞኔታይዝድ የሆነ ቻናል ላይ እንዴት ፖስት እንደሚደረግ ደግሞ አሳያቸዋለሁ። ይለያያል። ይሄና ሞኔታይዝድ የሆኑ ቻናሎች ላይ ልዩነቶች አሉ። ሞኔታይዜሽን ስቴፖች ትንሽ እነሱም ስላሉ እነሱን አካትቼ ኤዲት አደርጋለሁ ማለት ነው። ስለዚህ ይሄን በዚህ መልኩ ጨርሰናል። ስኬጁል ማድረግ ይቻላል። ልክ ስኬጁል ሳደርግ አልቋል ማለት ነው። ስለዚህ ሊንክ ይሰጠኛል ማለት ነው። ይሄ ቪዲዮ ተፖስቷል። ስለዚህ በዚህ መልኩ ይሄንን ሊንክ ለሌሎቹ ሼር አድርግ ይለኛል። ኮፒ አድርጌ ሼር አደርጋለሁ ማለት ነው። ለምሳሌ ይሄንን ሊንክ እዚህ ጋር አዲስ ፔጅ ልክፈትና ፔስት ሳደርግ ምን እንደሚመጣ ፈሎ ማለት እንደዚህ ይመጣል። ይኸውላችሁ ይሄው ተምኔል ይታያል። ከዛ ከ14 ሰዓት በኋላ ላይቭ ይሆናል፣ ፕሪሚየር ይሆናል ማለት ነው። ስለዚህ ያኔ እንዳይ ኖቲፋይ አድርግ ይላል። ኖቲፋይ እንዲያደርግ እቺን ማድረግ እችላለሁ። ካልሆነ እንደዚህ ማድረግ ይቻላል። ይኸውላችሁ ያሳያል ሁሉንም ነገር። እንግዲህ ፖስት የሚደረገው ፕሮፌሽናሊ ይሄንን ይመስላል። ዩቲዩብ ላይ ቪዲዮ ፖስት ሲደረግ በዚህ መልኩ ፖስት ይደረጋል ማለት። ስለዚህ አሁን ልመለስና ጥያቄ ካላችሁ መጠየቅ ትችላላችሁ። መልካም ምሽት ይሁንላችሁ። ቻው።